ኢትዮጵያ ውስጥ ገንዘብ በጣም ብዙ ገንዘብ በዩቲዩብ ለማግኘት አሁን ላይ ካረንትሊ ባለው ዳታ ሰዎች እየሰሯቸው ያለው 3 ወይም 4 የሚሆኑ ነገሮችን እነግራችኋለሁ። ብዙ ሰዎች ብዙ የኢትዮጵያ ዩቲዩበሮች ገንዘብ ለማግኘት ሶስቱን መንገድ ነው እየሰሩ ያሉት አሁን የምነግራችሁን ማለት ነው። አንደኛው በጣም ጥሩ ገንዘብ በዩቲዩብ ኢትዮጵያ ውስጥ የሚሰራው የሰው ህይወት ዘው ተብሎ ሲገባ ነው። እንደ እርጎ ዝንብ ማለት ነው። የሰው ህይወት ላይ ጥልቅ የሚሉ ዩቲዩበሮች ጥሩ ገንዘብ በዩቲዩብ ይሰራሉ። ምንድነው እያልከን ያለው ካላችሁኝ፣ ሪያክሽን የሚባል ካታጎሪ አለ። ሪያክሽን የሰውን ቪዲዮ ከቲክቶክ ከተለያዩ ሶሻል ሚዲያዎች ላይ ይለቃቅሙና በዛ ነገር ላይ ሀሳብ ይሰጣሉ፣ ያወሩበታል፣ ሪያክት ያደርጋሉ። የሰው ህይወት ላይ የዘው ብሎ መግባት። ሁለተኛው በጣም ብዙ ገንዘብ ዩቲዩብ ላይ ኢትዮጵያውያን ወይም ኢትዮጵያ ላይ የሚኖሩ አብዛኞቹ ወጣቶች ጥሮቹን አይደለም እያልኩ ያለሁት እሺ፣ የሚሰሩት ደግሞ ሁለተኛው መንገድ ምንድነው የሌላቸውን ወይም ደግሞ ማይኖሩትን ህይወት ማይኖሩትን የፍቅር ታሪክ ድራማ በመስራት የዩቲዩብ ድራማዎች አሁን ፈልተዋል ኢትዮጵያ ውስጥ። የሌላቸውን በቃ የሰው ቤት ላይ የሰው መኪና ላይ የሰው ኤቭሪቲንግ በቃ ተውሶ ስልክ ካሜራው ራሱ ኤቭሪቲንግ መቅረጫው ራሱ የሰው ያንን ሰብሰብ አድርጎ ተደራጅቶ በግሩፕ ሆኖ ሴት ወንድ ሆኖ ከዛ ፍቅረኛ ተፈቃሪና አፍቃሪ ሆኖ በጣም ቲኖች በተለይ ቲኔጅ የሆኑትን እየበከሉ ያሉበት ማለት ነው። ይሄኛው ድራማ በጣም ፌክ ላይፍ። ይሄ በጣም ኢትዮጵያ ውስጥ አሁን ያለ ነው። ብዙ ስራ የፈቱ ሰዎች አሉ ያው የሚያዩ እና ያዩላቸዋል፣ ገንዘብ ያገኛሉ። ይሄ ሁለተኛውና በጣም አስጨናቂው ነው። እንዲሁም ድራማ በዛ ዩቲዩብ ላይ አሁን እኮ ይሄ ደግሞ አንደኛ ኪል እያደረገ ያለው ሁለት ነገር ነው። የመጀመሪያው ቲኔጀሮችን ኪል እያደረገ ነው። ቲኔጀሮች እዛ ዩቲዩቡ ላይ ያዩትን ላይፍ ነው የሚመኙት። የለም አክቹዋሊ ያንን አፎርድ ማድረግ የሚችለው በጣም ጥቂቱ የማህበረሰባችን ክፍል ነው። ሁለተኛ ደግሞ የኢትዮጵያን ፊልም ኢንዱስትሪ ኪል እያደረጉ ነው። ያው በዚህ አጫጭር እንደዚህ አይነት የሆነ አልባሌ የሆኑ ኮተቶችን መስማት የሚፈልግ በጣም ብዙ ሰዎች አሉ። በእነሱ ይያዝና ጥሩ የፊልም እንትኖች ሲመጡ ያው ፊልሞች ምናምን እየሞቱ እንዲያውም ጥሩ ነበር የኢትዮጵያ ፊልም የሆነ ጊዜ። አሁን ውድቅ እያለ ያለበት ምክንያት እነዚህ የዩቲዩብ ፊልሞች ናቸው። አጫጭር ፊልሞች ስክሪፕተር ናቸው እና ስክሪፕትድ የሆነ ላይፍ በዛ። እነዚህ ስክሪፕትድ ላይፎች ኢትዮጵያውያን ገንዘብ በዩቲዩብ የሚሰሩባቸው ናቸው። ሶስተኛው ደግሞ ፌክ ኢንፎርሜሽን ወይም ደግሞ የውሸት ዜና ወይም የተጋነነ ዜና። በጣም ብዙ በቃ የዜና ቻናሎች ፌክ የሆኑ ነገሮችን በቃ ይለቃሉ። ስለ እንትና ይለቃሉ፣ ስለ አበበ፣ ስለ ከበደ፣ ስለ ሀገር፣ ስለምን ስለ ውጭ የማይለቀቅ ነገር ግነት አለበት። መሬት ላይ ያለ ሪያሊቲ አለ፣ እውነት አለ። የእውነተኛዋን ነገር በቃ 0.ምናምን% ይዞ የሆነ የራሳቸውን ነገር ጨማምሮ ያቀርባሉ ማለት ነው። አራተኞቹ ግን ምርጦች ናቸው ዩቲዩብ ላይ ማለት ነው። ጥሩ ነገር፣ ትክክለኛ ነገር፣ ፖዚቲቭ ነገራቸውን ሼር አድርጎ ዩቲዩብ ላይ ገንዘብ የሚሰሩ ናቸው። እነዚህ ሊደነቁ ይገባሉ፣ ይሄንንም ቻናል ጨምሮ። አምስተኛው ሞቲቬተሮች በዝተውብናል። ሞቲቬት ያደርጋሉ፣ ያው አነቃቂ የሚባሉት ማለት ነው። እንግዲህ ይሄ በጣም በቃ ሰዎች የዩቲዩብ ቢዝነስን በደንብ የገቡበት ዘርፍ ነበር። ሞቲቬሽን ኢትዮጵያ ውስጥ ብዙ ሞቲቬተሮችን ያየንበት በጣም ከምንም በላይ ዩቲዩብ ላይ ደግሞ እያስጨነቀን አሁን ያለው ስድስተኛው ፖድካስት በቃ ከምላችሁ በላይ እንደ አሸን ነው የፈላው። እንትና ፖድካስት፣ ግርማ ፖድካስት፣ በቃ ምን ልበላችሁ ፖድካስት አክቹዋሊ እኔ ፖድካስቶች የራሳቸው የሆነ ጠቀሜታ አላቸው። በጣም ኩል የሆኑ ሰዎች የሚመሯቸው በጣም ትክክለኛ ነገር ለማህበረሰቡ አስተዋጽኦ ሊያደርጉ የሚችሉ ፖድካስቶች አሉ። በብዙ መንገድ የሰውን ጊዜ ቢሻሙ እንኳን በቃ ጥሩ ነገር ያንን ሰው ኤክስፒሪየንስ ሊያደርጉ የሚችሉ አድቫይዝ ሊያደርጉ የሚችሉ በጣም ብዙ ምርጥ ፖድካስቶች ኢትዮጵያ ውስጥ አሉ። እነዛን ምርጦቹን እላለሁ። ግን ደግሞ በጣም እንደ አሸን ነው የፈላው የፖድካስት በቃ ወቅታዊ ቢዝነስ ነው የሚመስለው እና ፖድካስት ሁለት ማይክ ነው የሚያስፈልገው። ከዛ ካሜራ ይኖራል። በቃ ባቴ ሀሳብ እያነሳ ብዙ እንትን ማለት ነው። ይሄ የዚህ ደግሞ ችግሩ ምንድነው? የፖድካስት ችግር ብዙ ሰዎች የሚጣሉ ሰዎችን እያፈራልን ብዙ ዩቲዩብ ላይ ምናምን ቁጭ ብሎ ተመልካቾች። ዩቲዩብ በነገራችን ላይ ምን አይነት ፕላትፎርም መሰላችሁ? ለፐርፐዝ ኦፍ አላረነ ሎንግ ቪዲዮችን ጠቃሚ የሆኑ ቫልዩ ለሰው ልጅ ህይወት ቫልዩ ያላቸው ቪዲዮች እንዲህ የሚቀመጡበት ፕላትፎርም ነበር። አሁን በቃ እነዚህ ፖድካስቶች ሳምቲንግ በጣም ብዙ ነገሮች ሲበዙ ዩቲዩብ ራሱ ከሌሎቹ ፕላትፎርሞች ጋር መታየት ጀመረ። እኔ በጣም የምወደው ፕላትፎርም ነው ዩቲዩብ በጣም በቃ አይታችሁ ከሆነ የኔ ቪዲዮ የምታዩ ቲክቶክ ላይ የለውም። ቲክቶክ ላይ አልወደውም በቃ ፕላትፎርሙ ከነ ማለት ነው። ዩቲዩብ በጣም ኩል ነው። በጣም ዌል ዴቨሎፕድ የሆነ ረጅም ዓመት ብዙ ኢንጂነሮች የተጠበቡበት ምርጥ የሆነ አልጎሪዝም ያለው ጸዴ ፕላትፎርም ነው። እዚህ ፕላትፎርም ላይ እንግዲህ ሰዎች ገንዘብ ስለሚያገኙ ብቻ ከስብዕናቸው ጋር ከሞራላቸው ጋር ማይገናኝ ነገር ይህንንም ማህበረሰብ ደግሞ ሊበክል የሚችል ነገር ይዞ እየቀረቡ ነው። ድሮ ውድ ነበር ዩቲዩብ፣ አሁን ግን በቃ እየገቡ ኤቭሪቲንግ ደግሞ ቲኔጀሮች በይዞ ይህንን ነገር ያውቃሉ። ይሄን ማወቅ ያለብን እኔ ለአክሽኔ ሪስፖንሲብል መሆን ፈልጋለሁ። ለምናገረው ነገር ከአንደበቴ ለምወጣው ነገር ኃላፊነትን መውሰድ ፈልጋለሁ። ተጠያቂ መሆን ፈልጋለሁ። ማህበረሰቡ ላይ ያንግ ጄኔሬሽኑ ላይ ኔጌቲቭ የሆነ ኢምፓክት እንዲኖሩ አልፈልግም። የማወራው ነገር ማለት
የማውቀውና የተረዳሁትን የገባኝ ኤክስፒሪየንስ ያረኩትን ነገር ነው ማቅረብ ሼር ማድረግ ያለብኝ እንጂ ምንም የሌላቸውን ህይወት መጥቶ ዩቲዩብ ላይ የሚያቀርቡ በጣም የሚያስመስሉ ሰዎች ኤቭሪቲንግን ድራማ የሚያደርጉ ሰዎች የማህበረሰባችን ያንግ ጄኔሬሽኑ ላይ መጥፎ ኢምፓክት አላቸው። ትልልቆች እንኳን መርጦ ያያሉ የሚጠቅማቸውን የሚጎዳቸውን ማያውቁ ግን አሁን ላይ ዩቲዩብ ላይ ናቸው። ኢትዮጵያ ውስጥ በሚገርማቸው ሁኔታ ባይዘው ዊ ሃቭ ሶ መኒ ኪድስ ቻናል ራሱ አለ። አሁን ላይ በየቤቱ ዩቲዩብ አለ። ከዛ ከቲቪ ጋር ይገናኝና ልጆች ያያሉ። ልጆቻችን እዛ ላይ ያያሉ እና በደንብ ኃላፊነት ቢኖር ይህን ነገር በኃላፊነት ብትሰሩ የምር ዩቲዩብ ለመጀመር የምታስቡ ወጣቶች እኔ መመክራችሁ በሪስፖንሲቢሊቲ ስሩ። ገንዘብ ይገኛል፣ አዎ ይገኛል። ገንዘብ ይገኛል ተብሎ ግን ደግሞ የሚቆጫቸውን ነገር ማይሆን ነገር ለማህበረሰቡ ከታች ላሉት ለተናናሾቻችን መጥፎ ነገር ሼር እናድርገላለሁ እና እነዚህ አሁን ከላይ የጠቀስኳቸው በቀላሉ ዩቲዩብ ላይ ገንዘብ አገኛለሁ ካላችሁ እንግዲህ ሀሜት ጀምሩ። ዘመናዊ ሞደርን ሀሜት ነው። ሪያክሽን ከፍታችሁ ስለ አንድ ሰው ማውራት ነው። ስለሆነ ነገር እንትና የሆነችውን ነገር ብላችሁ ሪያክሽን። ይሄ እንግዲህ እኔ አላውቅም፣ ሰው ብዙ ስም ሊሰጠው ይችላል። ሪያክሽን ብሎ ጥሩ ስም ይመስላል። ሪያክት አደረገው ሀሜት ነው በእኛ ባህል አይደል? ጀነራሊ በቃ ሀሜት። ሶ እነዚህ ነገሮች አሉ። ሌላውም እኔ ያልኳችሁ የቀደሙ ድራማ ደግሞ በቃ የእሱ ተጽዕኖ ከአይምሮ የማይጠፋ ብዙ ቲኔጀሮችን የበከለ ብዙ ልጆችን ከታች ያሉ ልጆችን ዩቲዩብ ላይ ያለውን ድራማ ነው የሚያዩት። ላይፍን ከዛ አንጻር ነው የሚያዩት። ያው የቲክቶኩ በጣም አጭር ነው። እንዲሁም የቲክቶኩን ይረሱታል። ምክንያቱም ቲክቶክ ራሱ በልኪ ስለሆነ እንዲህ ስክሮል እያደረጉ ሌላውን እያዩ የቲክቶኩን ይረሱታል። ይሄኛውን ግን አይረሱትም። ረጅም ስለሆነ በቃ ያያሉ፣ ይመሰጣሉ። ቀጣይ እንገናኝላል እንትና ምን እንደሆነች ቆይ ቀጣይ ፓርት ላይ አለ ይልና በፓርት አድርጎ አይምሮን ቢዚ ያደርጋልና እንደዚህ አይነት ድራማ የሚሰሩ ሰዎች እንዲያው በነካ እጃችሁ በምጽፉት ስክሪፕት በቃ አሪፍ ነገር ኢንክሉድ ብታረጉ፣ የሚጠቅም ነገር ኢንክሉድ ብታረጉ፣ ለዚህ ጄኔሬሽን ለዚህ ህዝብ የሆነች ቫልዩ ጥቅም ያለው ነገር ብታስተላልፉና ብታካትቱባቸው እንደኔ የምር በጣም አሪፍ ይመስለኛል እንጂ ይሄ የለመዱት ድራማ እናንተ የሰራችሁትን ድራማ ለምደው በቃ ህይወትን ደግሞ በዛው ልክ አትሆንላቸውም እና ሌራስ ቢ ሪስፖንሲብል። በቃ እኔ የምለው ይሄንን ነው። ኃላፊነት እንውሰድ። ለምናደርገው ነገር ለምናሳየው ነገር ኃላፊነት ብንወስድ ከፈጣሪ እናገኘዋለን። ከዩቲዩብም ደግሞ ይከፈላቸዋል። ኃላፊነት ስለወሰድክ አይከፈልም ማለት አይደለም። ዩቲዩብ ላይ ጥሩ ነገር ሰርቶም ሰው ገንዘብ አያገኝም ማለት አይደለም። ያገኛል። ያው we are making ሌላውም ይሰራል። ምንም ጥሩ ነገር መስራት እዚህ ዩቲዩብ ላይ ይከፍላል። በጣም ካልተስገበገባችሁ በስተቀር ለቪው ከሆነ አላማችሁ ህይወታችሁ እንዳለ ቪው ሰብስቤ እንዴት ብር ላግኝ ቶሎ ማይል ከሆነ ትክክለኛ ነገር ሰርቶ ዩቲዩብ ላይ ገንዘብ ማግኘት በጣም ይቻላል። ይህንን ደግሞ ከኔ በላይ እናንተ በደንብ ታውቁታላችሁ ዩቲዩብን የምሰሩ ሰዎች እና ይህ ቪዲዮ ሌራስ ሪስፖንስብል እያልኩ እየተማጸንኳችሁ ነው። እኔ ወንድማችሁ ከእናንተ ተናናሽ የምሆን ማለት ነው። ይሄ ቻናል ግን ጠቃሚ ነገሮችን ምርጥ ነገሮችን ብቻ ወደ እናንተ የምናደርስበት ነው። ሰብስክራይብ አድርጉን፣ ተቀላቀሉ። መልካም